እሺ እንቀጥላለን። መልአኩ ለእረኞች የምስራች ሊናገር ሄደ። እረኞች አጋጣሚ ሆነው የዛን ሀገር ባህል ይሁን እለቱ ላይ ሌላ እንትን ሰርፕራይዝ ይሁን አላውቅም፣ ሌሊት ይጠብቁ ነበር፣ መንጎችን ይጠብቁ ይተጉ ነበር ይላል። በሜዳ ይላል ማለት ነው። አሁን እኛ ሀገር ላይ ቀን ላይ ነው የሚጠበቁት፣ ከዛ ቤት ይሰበሰባሉ። እነሱ ጋር ምን አይነት ባህል ይኖር ይሆን እንግዲህ በትክክል ይህንን ሀሳብ አላቅም። ግን እለት ሌሊት መንጎቻቸውን ተክተው ይጠብቁ ነበሩ እረኞች ይላል። እና እነሱ እረኞች ጋራ ወደ የእግዚአብሔር መልአክ ሄደ። የሄደው አንድ መልአክ ብቻ አልነበረም። መላእክት አጠቃላይ እያመሰገኑ ነበር። ግን መላእክትን ማየት መጀመሪያቸው ስለሆነ ተደናግጠው የሚደረገውን የምስራች ከመበሰር ይልቅ በድንጋጤ እንዳይሞቱ አንድ መልአክ ለማነጋገር ቀረበ ማለት ነው። መልአኩም ተገለጠላቸው። ለነዚህ እረኞች የተወለደው በከብቶች በረት ነው ክርስቶስ። የሚነገርላቸው ምስራች ደግሞ እረኞች ናቸው። መጽሐፍ ቅዱስ የእረኞች መጻሕፍት ማለት እስከሚባል ድረስ በጣም ትላልቅ ሰዎች፣ የእረኝነት ታሪክ ያለባቸው ሰዎች አብርሃም፣ ይስሐቅ፣ ያዕቆብ ሁሉም አብዛኞቹ እረኞች ናቸው። ዳዊትም ከእረኝነት የተመረጠ ንጉስ ነውና ለእረኞች የአዲስ ኪዳኑን የምስራች ሊያበስር ክርስቶስ ሰው መሆኑን ለዓለሙ ሁሉ የሚሆነውን ደስታ ሊያበስር ለእረኞች ተገለጠ ማለት ነው። ተገለጠ፣ እዛ ደነገጡ። አሁንም ያው እንዳልኳችሁ ነው። አንዱም እንኳን ያስደነግጣል መልአኩ። እዚህ ጊዜ አይዟችሁን አትፍሩ፣ እነሆ ለዓለም የሆነውን የምስራች ነግርላችሁ ዛሬ ዘንድ እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል። ይህም ብሩክ ጌታ ክርስቶስ ነው። ለእናንተም መልእክቱ እንዲህ ነው፣ ሕፃን አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ታገኛላችሁ። ድንገትም በዚያ በመልአክ ጋራ ብዙ የሰማይ ሰራዊት እግዚአብሔርን ያመሰገኑ መጡ ይላል። እንግዲህ ካረጋጋቸው በኋላ የምስራቹ የእውነትም የምስራቸው ነው። በትክክል አድምጠው ቤተልሔም ሄደው ክርስቶስን እንዲያገኙ ድንግል ማርያምን እንዳገኟት በትክክል መረጃውን ካቀረቡ በኋላ ከእርሱ ጋር ብዙ የሰማይ ሰራዊት ይላል። ማን ነው ክርስቶስ ተወልዶ ለምስጋና የማይቆመው ሰራዊት? ማን ነው? ማን እንቅልፋም ሊሆን የሚችል መልአክ? ማረፍ የማይችሉ የማይተኙ የማይደክሙ ናቸውና ያን ቀን የተደረገው ምስጋና የምስጋና ጎርፍ አዲስ ምስጋና ይላል ቅዱስ ያሬድ። አደ መልአከ ኮነ መሬት አደ መሬት ኮን ከመላእክት ወሰብ ከመይሰቦ ለክርስቶስ መላእክት ወሰብ ከመይሰቦ ለክርስቶስ ቃል አሜን። በአዲስ ምስጋና ለማመስገን ሰውና መላእክት አንድ ሆኑ ይላል። ማንና ማን? ሰው ዮሴፍ፣ ሰሎሜ፣ ሰው እረኞች፣ መላእክት አንድ ሆኑ። ከዚህ በፊት አንድ ሆኑ እንደዛ መስግኖ አያውቁም። ያም ምስጋና ምን የሚብል ነው? ስብሐት ለእግዚአብሔር በሰማያት፣ ለእግዚአብሔር በሰማይ ምስጋና ይሁን፣ ወሰላም በምድር ለሰብእ፣ እርሱ እንደፈቀደው ደግሞ ለምድር ሰላም ይሁን። ሰላምን የሚሰጣት ክርስቶስ በምድር ተገለጠ ነው እና በከብቶች በረት መወለዱን ክርስቶስ መወለዱን ይናገርልናል። ለምንድነው በከብቶች በረት መወለድ ያስፈለገው ጌታችን? ለምንድነው በሚቆጠርበት ዘመን ተወለደ የሚለውን ሲያነሱ አባቶቻችን የሚቆጠርበት ዘመን መወለዱ እኛን ከቅዱሳን ጋር ሊቆጥረን እግዚአብሔር በዚህ ምድር ከኃጥአን ጋር ተቆጠረ። እርሱ በምድር መዝገብ ሲመዘገብ እኛ በሰማይ መዝገብ እንመዘገባለን። እርሱ ከኃጥአን ጋር ሲቆጠር እኛ ከቅዱሳን ጋር እንቆጠራለን። ከመይደምረን ምስለ ነፍሳተ ጻድቃን ይላል። ከነፍሳት ጻድቃን ጋር ከቅዱሳን ነፍሳት ጻድቃን ጋር ይቆጥረን ዘንድ እሱ ከኃጥአን ጋር ተቆጠረ። በመቆጠር ዘመን የተወለደበት ምስጢር ይሄ ነው። በከፍቶች በረት ደግሞ መወለዱ እረኛ ከፍት ነው። እሱ ሊታረድ የመጣ በግ እኔ ነኝ እርሱ ሲለን ነው። የአዲስ የብሉይ ኪዳኑ በግ በየቀኑ በጠዋቱ ጠዋትም ማታም የሰንበትም በወር መጀመሪያም በመንፈቅም በዓመትም ይሰዋ በግ ነው። ሰውን ጋር እኩል ያልሆነ ምክንያቱም ዘላለማዊ መንግስት ማውረስ የማይችል ደካማ ለራሱ ሞቶ የሚቀር ፍጥረት ነው ሲታረድ የነበር። አሁን ግን ዘላለማዊ በግ መንግስተ ሰማያት ማስገባት የሚችል በግ ሊታረድላችሁ የመጣሁት በግ ስጋዬን በልታችሁ ደሜን ጠጥታችሁ ህይወት መግባት መንግስተ ሰማያትን መግባት የምትችሉት በግ እኔ ነኝ ሲል ነው። በከብቶች በረት የተወለደው ሊታረድ የመጣው እኔ ነኝ ሲል ነው። ዮሐንስ ወንጌል ምዕራፍ 1:29 ላይ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ብሎ አሁን አጥማቂው ዮሐንስ ይናገራል። ስለዚህ ሊታረድ የመጣው በግ አንዱ ስለን ነው በከብቶች በረት የተወለደው። ምክንያቱም በግ የሚወለደው በረት ላይ ነውና፣ አንድም በከብቶች በረት የተወለደው የሰው ልጅ ክብሩን ጥሎ ከከብቶች ግርግም ከታች ነው ያለው።
የወደቀውን አዳምን ሊያነሳ በከብቶች በረት ተገኘ። ሰው ክቡር ሆኖ ሳለ አያውቅም። መዝሙረኛ ዳዊት እንደሚጠፋ እንስሳ መሰለ። ስለዚህ የሚጠፋ እንስሳ በረት ውስጥ አለ አይደል? ልክ በረት ውስጥ ያለውን አዳምን ፈልጎ መምጣት ያለበት በረት ላይ እንጂ ቤተ መንግስት ላይ አያገኘውም የሰው ልጅ እና የወደቀውን አዳም ከከብቶች በረት የታች የሆነውን ከከብቶች ያነሰውን አዳምን ሊያገኘው ሲፈልግ ከከብቶች በረት ተገለጠ። በከብቶች በረት የተወለደበት በጣም ማዕት ምክንያት አለ። ከነዚህ መካከል ደግሞ እግዚአብሔር የተናቁ ስፍራዎችን ለመቅደስ ለመባረክ አምላካችን በከብቶች በረት በግርግም ተገኘ ማለት ነው። ትንቢት ይፈጸም ዘንድ ነው። በማእከለ ክልኤ እንስሳ ረይኩከ ይላል ነብዩ። በሁለት እንስሶች መካከል አየሁ ይላል። ስለዚህ በከብቶች በረት ተገኘ። ሌላው በአህያና በላም መካከል ነው የተገኘው እና አህያ የአህዛብ ላም ደግሞ የክርስቲያኖች ምሳሌ ነው። ላም ይበላል፣ አህያ አይበላም። አህያ አህዛብ ናቸው ማይበሉ፣ ለነሱም ጭምር ነው የተወለደው። ለሁለቱ ለአህዛብም ለክርስቲያንም ተወለድኩላችሁ ሲል በከብቶች በረት ተወለደ ማለት ነው። እነዚህ ምክንያት ጌታችን ተወለደ ለዓለም ሁሉ የሚሆን ደስታ ብለዋል መላእክት። እውነታቸውን ነው። አንድ ሰው ቢወለድ ለአካባቢ ህዝብ ለሀገሩ ምናልባት ሊሆን ይችላል ደስታ ሊሆን፣ ለዓለም ሁሉ የሚሆን ደስታ ሊሆን የሚችል ሰው የለም። ክርስቶስ ግን ለዓለም ሁሉ የሚሆን ደስታ ነው። ክርስቶስ ተወለደ። መላእክትም ከዚህ በኋላ መላእክት ከነርሱ ሄዱ፣ ወደ ሰማይ አረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸው እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልን ይህን ነገር እንወቅ አሉ። ፈጥኖም ሄዱ። ማርያም ዮሴፍን አገኟቸው። ሕፃኑን በበረት ውስጥ ተኝቶ አገኙት። ባዩትም ጊዜ ነገሯቸውን ስለዚህ ሕፃን እንደሆነ አውቀው አወሩ። የሰሙትም ሁሉ እረኞች የነገሯቸው ተደነቁ። ማርያም ግን ይህን ሁሉ ተጠብቀው በልቧም ታኖረው ነበር። እረኞችም ወደ ነገራቸው እንደ ነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እየዘመሩ እያመሰገኑ ተመለሱ ይላል እና በዚህ መልኩ መልአኩ የነገረውን ብስራች ተመልክተው እየዘመሩ እያመሰገኑ ወደ ቤታቸው ተመልሰዋል ማለት ነው። ቀጥሎ 8 ቀንም ከተፈጸመ ጊዜ ሕፃኑ ሊገርዙ ተወሰደው። የአይሁድ ልማድ ነው። በማህፀን ይሄ 8 ቀን ይደንቃቸዋል። አንድ ሕፃን ከ7 ቀን በታች ቢገረዝ ደም መቆም አይችልም። ከ9 ቀን በኋላም ደግሞ እንደዛ ሌላ ጉዳት አለ። ይገርማቸዋል። እግዚአብሔር ባወቀ ያደረገው ነው እና ለአብርሃም የሰጠውን ኪዳን በግርዘት ህዝብ ይባላል ብሎ ያንተ ወገን የእግዚአብሔር ህዝብ ይባላል ብሎ የነገረውን ኪዳን የነገረውን ትእዛዝ እርሱ ሊፈጽም ደግሞ ቤተ መቅደስ ሄደ። እርሱ በሰው እጅ የሚፈስ ደም የለውምና በምትሃት ተገርዞ ተገኘ ማለት ነው። ምላጩ ቀለጠበት ሰውየው ላይ በእጁ ያያለ ይላሉ አባቶቻችን። የምጽአታቸውን በተፈጸመ ጊዜ እንደ ሙሴ ሕግ እግዚአብሔር ፊት አቆም ዘንድ ወደ ኢየሩሳሌም ወሰዱት። በክሮና የሚወልደው ልጅን ሁሉ ለእግዚአብሔር የተቀደሰ ይባላል ተብሎ በእግዚአብሔር ሕግ እንደተጻፈ በእግዚአብሔር ሕግ እንደታዘዘ ሁሉ ዋኖስ ወይም 2 ግልገሎችን ስለ እርሱ መስዋዕት አድርገው ያቀርቡ ዘንድ ብሎ ሕግ ነበረ። በኩር የሆነው ለእግዚአብሔር የተመረጠ ነው። እሷ በኩር ስለወለደች ማለት ነው። በዚህ መልኩ እግዚአብሔር በብሉይ ኪዳን የሰራውን ሕግ ራሱ ሊፈጽም ለአባቶቹ የሰጠውን ሕግ ሳይንቅ መንግስተ ሰማያት የማያስገባውን ሕግ እንደሆነ እያወቀም ግን ሳይንቀው ይሄ እንዲፈጸም ፈቃዱ ነበረ። በዚያውም አረጋዊ ስምዖን ነበር እና በኢየሩሳሌም ስምዖን የሚባል አንድ ሰው ነበር። እርሱም ጻድቅና ደግ ሰው ነበር። እርሱም የእስራኤልን ደስታቸው ያይ ዘንድ ተስፋ ያደርግ ነበር። መንፈስ ቅዱስ የሚያደርበት ነበር። የእግዚአብሔር መሲህ ኢሳይያስ እንደማይሞት መንፈስ ቅዱስ ገልጦለት ነበር። መንፈስም ወደ ቤተ መቅደስ ወሰደው። ዘመዶቹም በሕግ የተጻፈውን ያደርጉ ዘንድ ሕፃኑን ጌታችን ኢየሱስ ክርስቶስን ወደ ቤተ መቅደስ ባገቡት ጊዜ እርሱ ደግሞ ተቀብሎ በክንዱ ታቀፈው። እግዚአብሔርን አመስግነው እንዲህ አለ፣ አቤቱ እንዳዘዝክ ዛሬ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ ትድግናህን አይተዋልና በጉብዝና ሁሉ ፊት ያዘጋጀውን ለአሕዛብ ብርሃንን ለወገን እስራኤል ክብርን ትገልጥ ዘንድ ዮሴፍን እናቱን በእርሱ ላይ ስለማናረገው ያደንቁ ነበር። ስምዖንም ባረካቸው። እናቱ ማርያምንም እንዲህ አላት፣ እነሆ ይህን ሕፃን ከእስራኤል መካከል ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ የተሰየመ ነው። በአንቺም ግን በልብሽ ፍላጻ ይገባል፣ የብዙዎችም ሀሳብ ይገልጥ ዘንድ ብሎ በነፍስሽ ሰይፍ ያልፋል ብሎ ስምዖን በእመቤታችን ላይ ሕይወት ላይ መከራ እንደሚገጥም ትንቢት ተናገረ ማለት ነው።
ይሄን ትንቢት ይደንቃቸዋል። ከአምስቱ ሚታችን በጣም ከፍተኛ ከሀዘኖች መካከል አንዱ ነው ይሄ ነው። በህይወቷ በጣም ከፍ ያለ ሀዘን ከደረሰባቸው አንዱ ምክንያት ይሄ ነው። ይሄ ትንቢት በጣም ያስጨነቃት ያሳዘናት ጉዳይ ነው። እንግዲህ እመቤታችን ወንድ ልጅ ወለደች ብሎ ዮሐንስ ራእይ ላይ ይናገርና ሴቲቱም በሚት ተጨንቃ ጮኸች የሚለው ይህን መከራዋን በህይወቷ የሚገጥማትና ቀጥሎ ስለ ነቢይቱ ስለ ሀና ይናገራል ቅዱስ ሉቃስ። ከአሴር ወገን የምትሆን የፋኑኤል ልጅ ሀና የምትባል ነቢይት ነበረች። አርጅታም ነበር። ከድንግልናዋም በኋላ ከባል ጋር 7 ዓመት ኖረች። 84 ዓመት መበለት ሆና ኖረች። በጾምና በጸሎት እያገለገለች ቀኑን ሁሉ ሌሊቱን ከቤተ መቅደስ አትወጣም ነበር። ያን ጊዜም ተነስታ እግዚአብሔርን ማመሰገነች። ኢየሩሳሌም ድነት ተፈጸመ። ተስፋ ለሚያደርጉ ሁሉ እርሱ ተናገረች። በእግዚአብሔር ሕግ የተፈጸመውን ሁሉ ከፈጸመ በኋላ በገሊላ ወደ ከተማ ወደ ናዝሬት ተመለሱ። ሕፃኑም አደገ፣ በመንፈስም ጠነከረ። ጥበብን የተመላውን የእግዚአብሔርም ጸጋ በእርሱ ላይ ነበረች ብሎ የነበረውን ጥበብ ሀና ተናገረች ማለት ነው። በሊቃውንት መካከል ስለ መገኘቱ ቀጥሎ በ12 ዓመት የሚሆነውን ነው ቅዱስ ሉቃስ የሚጽፍልን ማለት ነው። ልክ አንድ ዓመቱን ታሪክ ይጨርስና አንድ ዓመት ባልሞላ ጊዜ ውስጥ የነበረውን ነገር ነው እስከ 40 ቀን ባለው ነገር ያለውን ይጨርስና ቀጥሎ 12 ዓመት የሚሆነውን ነው የሚናገረው። ከ2 ዓመት በኋላ ያለውን ቅዱስ ማቴዎስ ይጽፍልናል። ይህንን ግን ቅዱስ ሉቃስ በዚህ የልደቱን ያበቃና ጌታችን አድጎ ለትምህርት እንደሄደ ይናገራል። ዘመዶቹም በዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። 12 ዓመትም በመላው ጊዜ እንዳስለመደው ወደ ኢየሩሳሌም በበዓል ወጡ። ስራቸውን ጨርሰው ተመለሱ። ሕፃኑ ጌታችን ኢየሱስ ክርስቶስ ኢየሩሳሌም ቀርቶ ነበር። ዮሴፍና እናቱ አላወቁም ነበር። በመንገዶችም ከሰዎችም ጋር ያሉ መስሏቸው ነበር። የአንድ ቀን መንገድም ከሄዱ በኋላ ዕለቱም ከዘመዶቹ የሚያውቁት ዘንድ ፈለጉት። ባላገኙትም ጊዜ ፈለጉት፣ ወደ ኢየሩሳሌም ተመለሱ። ከዚህ በኋላ በ3 ቀን ቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸው ሲጠይቋቸው አገኙት። የሰሙትም ሁሉ አስተዋይነቱን አመላለሱን ያደንቁ ነበር። ባዩትም ጊዜ ደነገጡ። እናቱ ልጄ ለምን እንዲያደረገ እነሆ አባት እነሆ ስንፈልግ ደከምን አለችው። እርሱም ስለምን ትፈልጉኛላችሁ? አባቴ ቤት ልኖር እንደሚገባኝ ላወቃችሁ ምን አላቸው። እነርሱም ግን የነገራችሁን ቃል አላስተዋሉም። እነርሱም ጋር ሄደ፣ ናዝሬትም ወረደ፣ ይታዘላቸው ነበር። እናቱም ግን ይህን ሁሉ ነገር ተጠብቀው በልቧ ታኖረው ነበር። ጌታ ኢየሱስም በእግዚአብሔር ዘንድ በሰውም ዘንድ በጥበብና በማስተዋል በሞገስ አደገ ብሎ የጌታችንን አስተዳደግ የጌታችን ደግሞ የማሳደግ ጥበብ ሕፃኑ በ3 ነገር እንዳደገ በአካል በጥበብና በሞገስ እንዳደገ። ጥበብ ያስፈልጋል፣ ሞገስ ያስፈልጋል፣ በአካል ያስፈልጋል። አሁን ወላጆች ለልጅ በአካል እንዲያደግ ምግብ፣ መብል፣ ማጠጥ፣ ልብስ እናቀርብ እንችላለን። በጥበብ እንዲያደግ ደግሞ ትምህርት ዋጋ መክፈል አለብን። የቤተክርስቲያን ትምህርት እንዲማር ጥበብ ስጋዊ፣ ጥበብ መንፈሳዊ ያስፈልጋል። አንድ ልጅ ይህንን እንዲያውቅ ማድረግ የቤተሰብ ሌላው በሞገስ እንዲያድግ ከህብረተሰቡ ጋር በሰላም እንዲኖር ማህበራዊ ህይወቱን እየታዘዘ እንዳደገ ይናገራል። ስለዚህ በዚህ ምድር እንደ ክርስቶስ ያለ ደግ ልጅ አናገኝም። እንዳሳደገው ድንግል ማርያምና እንደ ዮሴፍ ያለ ደግሞ ደግ ወላጆችን አናገኝም። እንደ የወላጅነት ጫፍ ማን ነው ይባል ድንግል ማርያምና ዮሴፍ። የልጅ ታዛዥነት ጫፍ ማን ነው ይባል ደግሞ ክርስቶስ ነው ማለት ነው። በዚህ መልኩ ቅዱስ ሉቃስ ምዕራፍ 2ን በዚህ መልኩ ያጠቃልልናል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን።